ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። አሊዮፓቲ የሚባል ኬሚካል አለ ፕላንት ውስጥ። አሊዮፓቲ ስራው በአካባቢው በ100 ሜትር ራዲየስ ምንም አይነት አትክልት እንዳይበቅል የሚከላከል ነው። ብቻ ይልብቀል የሚል ይሄ ኬሚካል እዚህ ጋር ካለ ያቁታል የሚያቁት ሰዎች ካለ አካባቢው አይበቅልም። ዓለም ላይ እንደምታዩት ግን ይሄ አሊዮፓቲ ኬሚካል ያላቸው ፕላንቶች እየጠፉ እየመነመኑ ሌላው አብሮ የሚኖረው ነው እየበዛ ያለው። ምክንያቱም ለብቻ መኖር ስለማይቻል እንጂ ቢቻል ኖሮ ዓለም በሙሉ ሁሉ ጠፍቶ እሱ ብቻ ይሆን ነበር። አይቻልም። በቃ ህወሓት ማለት እሱ ነው። በዙሪያው ማንንም እንዲበቅል የማይፈቅድ ይሄ ያረጀ ኦልድ ጋርድ የምንለው የአድዋው ስብስብ ለማንም እድል የማይሰጥ የትግራይ ህዝብ ከኢትዮጵያ የተለየ ጥቅም አላገኘም። አትጠራጠሩ። ይሄን አላገኘም። እነዚህ ሰዎች አያውቁትም። ከስልጣን ሲወርዱ ነው ምሽግ ያደረጉት እንጂ አናግሮት ራሱ አያውቁም። ጉብኝት የሚደረግበት ቦታ የመረጣችሁትን የማይድሙ እሱ መታየት የሚገባ ቦታ አይደለም። አይዲፒ የሚባለው በቃ ወደ ቤታቸው መግባት አለባቸው። ወደ ምዕራብ ትግራይ ወደ ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? ትርጉም የለውም ነው የምልህ ያለሁት። እንዴ ኧረ ተክሌ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩ እንግዲያውስ ጥሩ ነው። የጋራ ውይይትም አለን አልኩ። ደብረጽዮንም እየመጣ ነው፣ አማኑኤልም እየመጣ ነው፣ ሌሎችም ተጨምረን እየመጣን ነው ያለነው። ከሱ ጋር ውይይት አለን። አንድ ነገር ልንገርሽ፣ ስለ ትግራይ የሚያመኝ ሰው ነኝ። ስለ ትግራይ ያመኛል። ይህ ትንታኔ ሜዳ ነው። ለ27 ዓመታት ይህን የስቃይ ቀንበር የትግራይ ህዝብ ከመላው የኢትዮጵያ ህዝብ ጋር ተጋርቶት ሲሰቃይ ቆይቷል። ምንም እንኳ የህወሓት ሴራና እንደ ሀገር የሚፈጥራቸው ችግሮች ዛሬም ድረስ ባይቆሙም የስቃይ ቀንበሩ ግን ሙሉ በሙሉ የትግራይ ህዝብ ጫንቃ ላይ አርፎ ብቻውን ተሸክሞት ይገኛል። ህወሓት ከተመሰረተበት ጊዜ ጀምሮ በህዝብና በሀገር የሚቆምር የደም ነጋዴ የሆነ ህልም የሌለው ጸረ ኢትዮጵያ የሆነ አሸባሪ ድርጅት ነው። ባለቤትነቱ የውስን ራስ ወዳድ ጥቅመኞች የሆነው ቡድን የትግራይን ህዝብ ስም መታገያ መሳሪያው አድርጎ ቢመጣም ህዝቡ አንድስ እንኳ ከኢትዮጵያ ህዝብ የተለየ ጥቅምን ሳያገኝ ይልቁንም በህወሓት ምክንያት ፊት እንዲጠቆርበትና እንዲገለል ሆኖ ቆይቷል። ከያኔ ጀምሮ አንጃዎቹ ወርቅና ማዕድን እየጫኑ ቂጣ የከለከሉት ትግራዋይ እስከዛሬ ድረስ ለቡድኑ ፖለቲካ ሂሳብ የህይወት ዋጋ እየከፈለ ይገኛል። ይህ ሁሉ ግን እስከ መቼ? ዛሬ ለእስከ መቼው ጥያቄ መልስ ልንሰጥ ይገባል። የትግራይ ህዝብ ወይስ ህወሓት የትኛው መዳን እንዳለበት ማስረገጥ ያሻል። በእርግጥ ይህንን ምላሽ ጠቅላይ ሚኒስትር አብይ ከዓመታት አስቀድመው መልሰውታል። ሬንጅ ሮቨርና ኮብራ የሚቀያየረውን አስመሳይ ዳቦ ካጣው ህዝብ ጋር ለይቶ የማየትን ጥበብ ገልጠውልናል። የትግራይ ህዝብ ከኢትዮጵያ ህዝብ ሁሉ ምንም ትርፍ የለው ደሃ ነው እንዳትጠራጠሩ። አንዳንዶቻችሁ ሄዳችሁ አይታችኋል፣ ሌሎቻችሁም ጉልበት አላችሁ መሄድ ስላላችሁ የተለየ ነገር የለም። እዛ የተለየ ድራማ የሚሰራ አስመሳይ ይኖር ይሆናል እንጂ እዚህ ሬንጅ ሮቨርና ኮብራ እየቀየረ እዛ ያለው ሰው አሁንም ዳቦ የለውም። የትግራይ ህዝብ ከኢትዮጵያ የተለየ ጥቅም አላገኘም። አትጠራጠሩ። ይሄን አላገኘም። እነዚህ ሰዎች አያውቁትም። ከስልጣን ሲወርዱ ነው ምሽግ ያደረጉት እንጂ አናግሮት ራሱ አያውቁም። አሁን ነው ወደዛ የተኬደው። ህዝቡ ምስኪን ነው፣ ሰርቶ መብላት ይፈልጋል። እዚህም እንደተባለው ነው። ግን በጅምላ የመጥላት በጅምላ የመውደድ ባህሪ ላለፉት ዓመታት ዴቨሎፕ ስለሆነ የሆነ ትግረኛ የሚናገር ሰው ሁሉ ሀብታም የሆነ አድርጎ የሚያስብ ሰው ብዙ ነው። እሱ ትክክል አይደለም። ገና በደደቢት በረሃ ሰውና ባንክ በመዝረፍ ተቋቁሞ አውሬነቱን ዳዴ ብሎ የጀመረው ህወሓት ጅማሬው ለተራበው የትግራይ ህዝብ የተላከውን ስንዴ
ሱዳን ወስዶ በመሸጥ ነበር። ዛሬም እየሆነ ያለው ይሄው ነው። ዛሬ ያለንበት 2018 ዓመተ ምህረት ላይ የትግራይ እናት በህወሓት ምክንያት አንገቷን እንድትደፋ ሆኗል። የትግራይ ህዝብን ረሃብ በዚህ ደረጃ ከአፈር ጋር እስኪያመሳስላቸው ድረስ ትግራይን ተቆጣጥሮ የጦርነት ድቢ ነጋጠባ ይደልቃል። እንዴት ዘመናትን በሴፍትኔት እንዲኖሩ በማድረግ መነገጃ አድርጎ ቆይቶ ዛሬም ከተራበ ህዝብ ጉሮሮ ይነጠቃል? እንዴትስ ለተራበ ሰው ጦርነት ይደገሳል? ይህንን ለማድረግ ሰው ሳይሆን ትግራዋይም ሳይሆን ህወሓት መሆንን ይጠይቃል። ከዓመታት በፊት ህወሓት በቀሰቀሰው ጦርነት ምክንያት የትግራይ ህዝብ ያስተናገደው መከራ የትላንትን ያህል የምናስታውሰው ያልሻረ ቁስል ነው። በዚህ መዓት ሴቶች ተደፍረዋል። ንጹሃን ዜጎች ያለምንም ምክንያት ተገድለዋል። ብዙ እናቶች ልጆቻቸውን ቀብረዋል። ብዙ ወጣቶች አካል ጉዳተኞች ሆነዋል። በርካቶች ተሰደዋል። እልፉ አግኝቶ ያጣ ሆኖ ስጋው ከአጥንቱ ተጣብቆ መፈጠሩን ጠልቶ ሞቱን ይጠባበቃል። መዘዙ በዚህም ሳያበቃ የትግራይ ህዝብ እንዳይረጋጋ፣ የፌዴራሉ መንግስት እንዳይደርስለት ህወሓት እንቅፋት በመሆን ዳግም ለጦርነት ሽር ጉድ ይላል። ይህ የህወሓት የጭካኔ አካሄድ ብዙ የተፈናቀሉ ወገኖች ወደ ቀያቸው እንዳይመለሱና ባሉበት በረሃብ እንዲያልቁ አድርጓል። በህፃጽ ብዙዎች ለረሃብ በተጋለጡበት ሰዓት ላይ ህወሓት በወንበር ዙሪያ ፓርቲውን ስለማዳን ይመክራል። ይህን ሁሉ የምንተርከው በህወሓትና በትግራይ ህዝብ መካከል ያለውን የደምም የሰብአዊነትም ርቀት ለማንጸር ነው። ትላንትም በህወሓት የወንበር ባለቤትነት ዘመን፣ ዛሬም በህወሓት የወመኔነት ዘመን የትግራይ ህዝብ ካገኘው ይልቅ ያጣው ይልቃል። ይህንን ነው መሪው በለውጡ ማግስት ስልጣን በጨበጡ ወራቶች ውስጥ ሊገልጡልን የሻቱት። ዛሬ በህፃጽም ሆነ በመላው ትግራይ ችግር ላየለባቸው ትግራዋይ ከውስጣቸው ከወጣው ህወሓት ይልቅ የኢትዮጵያውያን መጮህ ምስጢሩም ይህ ነው። ብዙ ጊዜ የምለምንበት ምክንያት ሰው ሳያቅ ስታዲየም ላይ መኪና መብራት ሲያቆማችሁ አንዲት እናት ተሸክማ ወደ ወጀሃ ስትላችሁ ለትግሬ ማልሰጥም የሚል ስንቦና እንዳይፈጠርባችሁ ነው። ያወጣው ገንዘብ ለሰው ነው፣ ለደሃ ነው። ያወጣው ገንዘብ ሰምዌር የምትጠላው አንድ እንትን ተናጋሪ አለ ብለህ እዛ አፕላይ ካደረከው ይሄ ዊዝደም ያስፈልገናል። በጣም ሰው ቀላቅሎ ስለሚያይ መቀላቀል ትክክላለ። ወደዛም ሲያድግ ወደዛም መለየት ጥሩ ነው። ሁሉ ሰው መጥፎ ሊሆን አይችልም። ሁሉ ሰው ሌባ ሊሆን አይችልም። እሱን የለየት አቅም ዊዝደም ከናንተ ይጠበቃል። ምክንያቱም ሰው በኢሞሽን ነው የሚሄደው። ለምን እንትና ታየ፣ ለምን እንትና ጎናችሁ ቆመ፣ እዚህ ስለ ይቅርታ እያወራ እዚህ ስለ ፍቅር እያወራ ለምን ቆመ እንዳትሉ እናንተ ብዙ የሳቱ አርቲስቶች ሊኖሩ ይችላል እናንተ መካከል። እናንተ ማድረግ ያለባችሁ እነሱን በይቅርታ ማስተማር ነው እንጂ ጊዜ ያልፈውባችሁ አብላችሁ እነሱን አግለላችሁ እናንተ ባለ ጊዜ ከሆናችሁ ምንድነው ለውጡ? የኢትዮጵያ መንግስት ለትግራይ ህዝብ ላደረገውና ለሚያደርገው ሁሉ ከዚህ የተሻለ ማሳያ ለመውሰድ መጣር መባከን ነው። ያለማቋረጥ ለትግራይ ህዝብ አስፈላጊውን ሁሉ ሲልክ የነበረውን መንግስት ተጠያቂ ለማድረግ ለማስጨነቅ ህዝብ በመንግስት ላይ ተስፋ እንዲቆርጥና እንዲነሳ ለሚለውና ለሚፈልገው ሁሉ ታዛዡ እንዲሆንለት ቁማር ያደረገው ወያኔ ላለፉት ዓመታት ይሄን ህዝብ ወደ ቀየው እንዳይመለስ የፖለቲካ መነገጃ በማድረግ የነዚህ ወገኖች ችግር በዘላቂነት እንዳይፈታ እንቅፋት ሆኖ አስቸግሯል። ብቻም አይደለም፣ በትግራይ በተለያዩ ካምፖች የሚገኙ ተፈናቃዮች ስላሉበት ሁኔታ ለመጎብኘት ወደ ክልሉ የገቡ አምባሳደሮችና የተለያዩ የዓለም አቀፍ ድርጅቶች እውነተኛውን የተፈናቃይ ካምፕ እንዳይጎበኙ የህወሓት ባለስልጣናት የተፈናቃይ አስተባባሪዎች ላይ ጫና እያደረጉ ይገኛሉ። እኛ ከምንፈልገው ውጪ ያለ ካምፕ ላይ የመስክ ምልከታ ማድረግ በፍጹም አይቻልም በማለት በተፈናቃዮች ረሃብና መከራ ለመነገድ እየተፍጨረጨሩ ይገኛሉ። ጉብኝት የሚደረግበት ቦታ የመረጣችሁትን የማይድሙ እሱ መታየት የሚገባ ቦታ አይደለም። ምን መሰለ የታሰበው ተክላይ እሱን ዋና እንደውም እሱ ነው መታየት አለበት። አላማው ምን መሰለኛ ያሰብ ነው
እንዲያዩና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። ወደ ሀገራቸው ወደ መጡበት ሀገራቸው በሰላም ይመለሱ የሚለውን ሜሴጅ ለማሳየት ነው እሱ ቦታ የተፈለገው። አይዲፒ የሚባለው በቃ ወደ ቤታቸው መግባት አለባቸው። ወደ ምዕራብ ትግራይ ወደ ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? አምባሳደሩ እንደዚህ እንዲል ነው እኛ የምንፈልገው። ትርጉም የለውም ነው የምልህ ያለሁት እንዴ። ኧረ ተክሌ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩህ እንግዲያውስ ጥሩ ነው አይደለም። አዳምጠኝ። አሁን ተክሌ አሁን የምትለኝን ነገር እኔ በደንብ አንደርስታንድ አደርጋለሁ። እኔ ደግሞ የምልህ እኔ ብቻ ሳልሆን እኔ የሂውማኒቴሪያን ቲም ስንሰራ እንደዚህ አይነት ተራ ስህተት የምንሰራ ሰዎች አይደለንም። እድሉ ለእኛ ብትሰጡም የተሻለ ይሆናል። ፍጹም ትርጉም የለውም። ሼልተር ልናሳየው አይደለም የምንሄደው ተክሌ፣ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲያው ስለኛ እድል ስጠና ስህተት መስራት አይደለም። እንዴት ነው? ምን እያልከኝ ነው ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ? ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርከኝ፣ ማስተዳደረው ቦታ እኮ ነው እየነገርከኝ ያለው። አይ ነው ተክሌ፣ እንዴ ይሄማ ስራህ ነው፣ በደንብ ታውቀዋለህ። ታዲያ ያለውን ቁጥር ጭምር ልነግርህ እችላለሁ። ፍረስዋት ይሁን ሌላኛው አይዲፒ ያለበት ቦታ ይሁን እንዳልከው ማይዱም 19 እኔ እኮ ሂውማኒቴሪያን ነኝ ተክሌ፣ እኔ ነገርኩህ እኮ። ታዲያ ወደ ሼልተር መውሰዱ ምን ተክሌ? አትንገረኛ፣ ስራዬን እኮ እየነገርከኝ ነው እንዴ። የምሰራውን ማቅሰው ነኝ እኮ እንዴ ተክሌ። ተው እንጂ አሁን እኔ ልክ እንደምንም ኢግኖራንት እንደሆነ ሰው አታናግረኝ። አንደኛ ነገር የጋራ ውይይትም አለን አልኩ። ደብረጽዮንም እየመጣ ነው፣ አማኑኤልም እየመጣ ነው፣ ሌሎችም ተጨምረን እየመጣን ነው ያለነው። ከሱ ጋር ውይይት አለን። አዳምጠኝ። ከሁመራ እስከ አብዱራፊ፣ ከሽሬ እስከ ዛላምበሳ፣ አዲግራት፣ አድዋ፣ አብያ አዲ በለው እያንዳንዷን አይዲፒ ማፕ ያደረኩት እኔ ነኝ። እማላቃት አንዲት ዲቴይል የለችም ስለ ትግራይ። በዚህ አልስማማም። ነገም አልስማማም። እኛ አልመረጥነውም። ወደ ሼልተር ነው እየሄድክ ያለው፣ ትክክል አይደለም ብዬ ደግሞ ነግረዋለሁ። ችግር የለውም። መብትህ ነው፣ የፈለከው መናገር ትችላለህ። አንድ ነገር ልንገርህ፣ ስለ ትግራይ የሚያመኝ ሰው ነኝ። ስለ ትግራይ ያመኛል። ስለዚህ ይኸውልህ ተክሌ፣ የምነግርህን የምትሰማኝ ከሆነ እንደ ወንድም ነው የምነግርህ። የእኛን ስትራቴጂ እናውቀዋለን እኛ ምን እንደምንሰራ። በሐሳብ በመወዳደር በመስራት ማሸነፍ የማይችሉት የህወሓት አንጃዎች ከውልደታቸው ማግስት ጀምሮ እስከ ዛሬው የእርጅና ዘመናቸው ኪሳቸውን ለማበልጸግ ስልጣን ላይ ለመቆየት በሚፈጥሩት ሴራ የገዛ ህዝባቸውን ሲገድሉ ሲያፈናቅሉ የቆዩ ናቸው። ከመፈናቀል በመሳሪያ ከመሞት የተረፉትን ደግሞ በሰው ሰራሽ ረሃብ ሲፈጁ የኖሩ ለሀገርም ሆነ ለወጡበት ህዝብም ግድ የሌላቸው በአፍቅሮተ ነዋይና ስልጣን የሰከሩ ስብስቦች ናቸው። ይህ ስብስብ ደጋግሞ ከሚሰራቸው ስህተቶች አለመማርን ብቻ ሳይሆን መማር አለመቻሉ የትግራይን ህዝብ ዋጋ እያስከፈለው ይገኛል። አጠቃላይ የትግራይ ህዝብ ከህወሓት ያተረፈው ነገር ቢኖር ስቃይን፣ ጦርነትን፣ ረሃብን ብቻ ነው። ከመከራውም ከበረከቱም የተፋጠጠው የትግራይ ጭቁኑ ህዝብ የበሰበሰውን አስተሳሰብ ዳግም ነፍስ እንዲዘራ ለማድረግ በሰው ሰራሽ ረሃብ ህይወቴን ማጣት የለብኝም ብሎ በቃኝ ለማለት ከዚህ የበለጠ ምንም አይነት መዓት አይጠብቅም። የትግራይ ህዝብ ህልውና ከህወሓት ፖለቲካ በላይ ነውና አዲሱ ትውልድ ሀሳብ ነው ሜዳው።